جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا يا عين معرفة والسدات شبت فيقولون نعم أو فيقول ماذا قال عبدي يزيكي زي باري من ألبل والله تأيكان قال فيقولون حمدك واسترجع أنتنا مسجنا واسترجع إنا لله وإنا إليه راجعون إن يامي الله ننكوان يوصدوا نبرتي ننكوان يتفوا نبرتي إن يامو دسو تملاشنا نمالتنا إينا له الله من إلال ابنوا لعبد بيتا في الجنة لباري جنة بيت جنبولت وسموه بيتهم سيمولت بيت الحمد يمسغانو بيت بلاچو دمو سيمولت لمن امسغان لونه باريا اللهن ما مسكن مصيبه ሲመጣ ማናስብ ነብዩ እናስብ ነብዩ በህይወት ይያሉ 6 ልጆቻቸውን ቀብረዋል 6 ልጆቻቸው 7 ልጅ አላቸው በአጠቃላይ ከሳቸው በኋላ የሞተችው ፋጢማ ናት እሱም 6 ወር ነው የቆየችው እሷ በጣም ይወዷትን ኸዲጃን ቀብረዋል ነብዩ ሰለላሁ ዐለይሂ ወሰለም ብዙ መከራ ረሱል ላይ ተፈራርቋል እንደሳቸው ታጋሽ አመስጋኝ ግን በመድር ላይ የለም እሳቸውን እናስብ ለዓለማት እዝነት የተላኩ ነብይ ሁሉ መከራ ደርሶባቸው አይደል እኔስ እንበል አልহামዱሊላህ አላህ ይላሉ ዑለማዎች ማነው ሰለፎቹ የሆነ መከራ ሲደርስባቸው አልহামዱሊላህ የመጣው መከራ ከዚህ በላይስ ቢሆን ኖሮ አልহামዱሊላህ ወደ ተዘጋጀው ትርስ ከመግባቴ በፊት ትንሽ በወቅታዊ ጉዳይ ላይ አንድ ሁለት ልበል ሰሞኑን ሀገራዊ ምክክር የሚል ጉዳይ ተይዟል ይህ ሀገራዊ ምክክር ለሀገር ብልጽግና ሀገር ሰላም እንድትሆን መመካከር መነጋገር እጅጉን አስፈላጊ ነው ኢስላም በምክክር ያምናል ወሻዊሩሁም ፊል አምር ረሱሉና አለይሂ ሰላቱ ወሰለም በነገሩ ላይ አማክራቸው ብሎ ሰሃቦችን እንዲያማክሩ አላህ አዟቸዋል ነገር ግን በሀገራችን ላይ ሀገርን ለመጠበቅ የሚደረገው ሀገራዊ ምክክር ሙስሊሙን ያላማከለ ከሆነ ከሙስሊሙ ቁጥር ጋር ያለደ ከሆነ ሙስሊሙ ከግማሽ የሀገሪቷ ከግማሽ በላይ ህዝብ ሙስሊም ሆኖ ግልጽ ሆኖ ሳለ ሁልጊዜም በፐርሰንት ከ30 ቤት አይወጡ ሁሌም አሳንሶ መመልከት አሳንሶ መናገር ባህሪያቸው ነው ከጥንት ጀምሮ ነገር ግን ሳር ቅጠሉ ይመሰክራል የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ጭቃም ይሁን ግንብ ቤት እስልምና ማንቋቋበት ቤት የለም ይዳረሳል የአላህ ብርሃን ይዳረሳል ግን የሀገራዊ ምክክር ላይ በሙስሊሙ ቁጥር ያላማከለ ከሆነ ሙስሊሙን በግንዛቤ ውስጥ ያልከተተ ከሆነ ስኬታማ ነው ሁሌም ውድቀት ነው እዚች ሀገር ላይ ብዙ ጊዜ ሙስሊሙ እንደ ዶዘር ነው ዶዘር ታውቃላችሁ ልክ ቁፋሬ ይቆፍራል መንገድ ሲሰራ ኮረኮንቹ ላይ ችግሮችን በአጠቃላይ የሚጋፈጠው ዶዘር የሚባለው መኪና ነው አይደል ከዛስ አስፋልት ከሆነ ካማረ በኋላ ዶዘር ይሄድበታል ጥግን ያዝነው አይደል ልክ ሙስሊሙ እንደዚህ ነው የበይ ተመልካች ግብሩ ምኑ ከሱ ይሰበሰባል ሁሉን ነገሩ ከሱ ይወሰዳል ውጤት ላይ ግን ባዶ ለምን ይሄ አስኬድም በምንም መልኩ ስለዚህ ሊታሰብበት ይገባል እኛም እንደ ሙስሊም ሁላችንም ኃላፊነት አለብን ጉዳዩን በንቃት ልንከታተል በአንድነት ሆነን ፌደራል መጅሊስ በሚያወጣው ያወጣ ያለው ጉዳዮች አሉ መግለጫዎች አሉ ያንንም በመከታተል እኛም ልንከታተል ይገባል ነው ኃላፊነት አለብን አንድ ሌላኛው ሁሉ ጊዜ ሙስሊሙ አናሳ በሆነበት አካባቢ ላይ ይበደላል ይታገታል ይታሰራል የባርነት ወቅት አሁንም አለ ኢስላም ባርነትን ሊገላግል ነው የመጣው ሰዎችን ከባርነት ነፃ ለማውጣት የመጣ ዲን ነው ከሰው ባርነት ወደ አላህ ባርነት የመጣ ዲን ነው ነገር ግን ዛሬ የሰው ልጅ ይሸጣል ይለወጣል በጎጃም በጎንደር አካባቢ ይሄ ነው እየታያለ ይሸጣል ይለወጣል በቃ ይሄን ያህል ሚሊዮን ብር ካላመጣ ሬሳውን ነው ምንልክል ይላል ይሄው በዚሁ ትናንትናው ዕለት የመስጊድ ኢማምን አውጥቶ መግደል ማለት ምን ማለት ነው
ወዴት እየሄድን ነው? ይሄ ከእንስሳ በታች እኮ ነው። የመስጊድ ኢማም ምንድነው ያጠፋው? አላህን ተገዙ፣ ለጎረቤታችሁ መልካም ዋሉ፣ እናት አባታችሁን አክብሩ፣ አትስረቁ፣ አደራን ጠብቁ። ከዚህ ውጭ የሚለው አለ የመስጊድ ኢማም? የሃይማኖት አባቱን ሊያስተምረው ይሄ ነው። ነገር ግን አውጥቶ በጥይት መደብደብ፣ አሰቃቂ ሁኔታ መግደል ማለት ምን ማለት ነው? መንግስት ይገባል። ሙስሊሙ አናሳ በሆነበት ቦታ ላይ ጥበቃ ሊደረግለት ይገባል። በራሱ በሀገሩ ሰው የሚበላ ከሆነ ይሄ አውሬነት ነው፣ አውሬነት። ስለዚህ በሁሉም ነገር ላይ እንደ ሙስሊም ልንከታተል ይገባል። ሀገራዊ ምክክር ላይ የሚወጡ አዋጆችን ዛሬ እኛ በስነ ስርዓት ካልተናገርን ካልተከታተልን ነገ ነገሮቹ ጸድቀው ምን ብለው ከመጡ በኋላ ማለት አወጣው ዛሬ ነው። አሁንም የአጼዎች ርዝራዦች አሉ በየቦታ ሂጃብ የሚከለክል፣ ሂጃብ ለብሳ ስራ አሰራም፣ ትምህርት ቤት ላይ እንደፈለገ እንደዚህ ለብሶ መግባት አይቻልም፣ መስገድ አይችልም። ይህ በሙላ ህገ ወጥ ነው። ሂጃቡን ያዘዘን አላህ ነው። ሰላቱን ያዘዘን አላህ ነው። መልካም እንድንሆን ያዘዘን አላህ ነው። እሱም ብቻ በብቸኝነት እንድንገዛ ያዘዘን አላህ ነው። የአላህን ትእዛዝ ነው የምንሰማው። የትኛውም ፓርላማ ይሰባሰብ ምን ላ በኢስላም ተቀባይነት የለው። ይሄኛውን ጉዳይ ሁላችንም በትኩረት እንያዝ። ሙስተዒድ ነን ኢንሻአላህ። ደግሞም አይሳካም፣ በምንም መልኩ አይሳካም። ወደ ተዘጋጀውበት ርዕስ መጣ። በህይወታችን ስኬታማ እንድንሆን የሚል ርዕስ ነው ዛሬ። ናም በህይወት አጋጣሚያችን በህይወታችን ስኬታማ እንድንሆን ምን ይጠበቅብናል ከተባለ የመጀመሪያው ሰማይ ምድሩን የፈጠረን አላህ፣ ሁሉን ነገር ያስገኘን አላህ፣ የሁሉን ነገር ኻሊቅ ፈጣሪ፣ ዩኒቨርሱን ያስገኘ የሰው ልጆች እንኳን የሰው ልጅ አይደለም ትንኝ ይፈጠርበታል ተብሎ ከማይታሰብ ነገር የፈጠረን አላህ፣ እሱን በብቸኝነት ተገዝቶ በሱ አምኖ መልካም ነገር ላይ መገኘት ነው ለህይወት ስኬታማ መሆን የመጀመሪያው። አላህ ቁርአን ላይ ሲነግረን ምን አለ? መን አሚለ ሷሊሐን ሚን ዘከሪን አው ኡንሳ፣ መልካም ስራን የሰራ ሴትም ሆነ ወንድ፣ ወሁወ ሙእሚን፣ መስፈርታችን ናት። ወሁወ ሙእሚን፣ እሱን አምኖት በአላህ አምኖ የአላህ ባሪያ ሆኖ መልካም ስራን የሰራ ፈለኑሂየነሁ ሐያተን ጠይባ፣ መልካም ህይወትን እናኖረዋለን፣ በህይወቱ ስኬታማ እንዲሆን እናደርገዋለን። ሐያተን ጠይባ ምንድን ነው? የግድ ሀብታም መሆን ነው እንዴ? ላ ሐያተን ጠይባ ትንሽም ሀብት ኖሮ የተብቃቃ የተረጋጋ ደስተኛ ህይወትን እናኖረዋለን። ልቡ ላይ የደስታን ህይወት እንጥልበታለን፣ መረጋጋትን እናስቀምጥለታለን እያለ ነው አላህ። ፈለኑሂየነሁ ሐያተን ጠይባ፣ መልካም ህይወትን እናኖረዋለን። ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን፣ ምንዳቸውንም ከሰሩት የበለጠ አሳምረን እንመነዳቸዋለን አለ አላህ። መልካም ስራን የሰራ ምን ሆኖ? አማኝ ሆኖ። በእምነት ልትደራደር አይገባም። በየትኛውም አካባቢውን አላህን ይዘህ መልካም ቦታ ላይ ተገኝ። ዛሬ በግልጽ አይደል እንዴ? በግልጽ በቃ አደባባይ ላይ ኢየሱስ ይወድሃል መጥቶ አንተን ቲፎዞ ይሰበስብና እያስጮህ ምን ሆነ? ኢየሱስ ይወድሃል። አዎ አንተማው ይወደኛል ብለው አይወድህም እንዴ? ወላሂ ይወደናል። አዎ ለምን? ሙስሊም ነው ኢየሱስ፣ የአላህ ባሪያ ነው፣ የአላህ መልእክተኛ ነው። ነብይነቱን እኮ እንመሰክራለን። አዎ ይወደናል። አንድ ቀን ታክሲ ላይ ሆኜ መጣና ኢየሱስ ይወድሃል አለኝ። አዎ ይወደኛል። አንተን ይጠላሃል አልኩት አለኝ። አዎ ይጠላሃል። እኔ የአላህ ነብይ ነኝ ስላልኩት ይወደኛል። አንተ ግን ከነብይነት አልፈ ጌታ ነው የአምላክ ልጅ ነው ስላልከው ይጠላሃል። ያለ ቦታው ሐቁን ገፈዋል። በኢየሱስ ስም ብሎኝ ሄደ። አላህ በብቸኝነት መገዛት የትም። ስለዚህ እንዲህ መንገድ ላይ ሲልህ አዎ በቃ ግልጽ ምን አዎ የአላህ ነብይን ይወደናል፣ ያከብረናል። ወላሂ ይወደናል። ሙእሚኖች በየትኛውም ቦታ ወንድማማቾች ናቸው። የቁርአን አዋጅ ነው። ኢነመል ሙእሚኑነ ኢኽዋ፣ ወንድማማቾች ናቸው። ይመጣል ዒሳ ኢየሱስ ይመጣል። አዎ ይመጣል። እዚች ምድር ላይ
የአላህን ብቸኛ ተመላኪነት አረጋግጦ አጽድቆ ይሞታል ሰው ነውና ከዛስ ሙስሊሞች ይሰግዱበታል ይቀበራል ይሄ ነው መጨረሻው ስለዚህ ትክክለኛ ህይወት ለመኖር የመጀመሪያው የአላህ ባሪያ መሆን የሱ ባሪያ ሆኖ መልካም ቦታ ላይ መገኘት ዛሬ ሰው መልካም ስራ ይሰራል ህንድ ላይ ያያችሁ ነው ሰሞኑ አዘን ላይ ነበሩ በምን የሚያመልኳት ላም ሞተች والله የሚያመልኳት ላም ሞተ ሀዘን ላይ ተቀመጡ ሰው ይሄን ያህል በልሁም አضل على الله እንደውም ከንሰ ይባሱ ናቸው አለ ራሱ የሚቆጣጠረው ልክ ሙሽሪኮቹ እንዴት اجعل الالهه الها واحده አማልክቶቻችን አንድ አደረጋቸው ان هذا لشيء عجاب ይሄ በጣም የሚያስደንቅ ነገር ነው እንደ እስራስ የቀረጿቸውን ጣውታት ይሰጣሉ ይነሳሉ ይጠብቃሉ ብሎ እንደፈለጉ የሚቆጣጠሩትን አካል ሲያመልኩ ያልተገረሙት ነብዩ ሰለላሁ ዐለይሂ ወሰለም አንድ አላህን የፈጠራችሁን ያስገኛችሁን ውለታ የዋለላችሁን ተገዙ ሲባሉ ግን አማልክታችንን አንድ አደረገዋል አላህን በብቸኝነት መገዛትና ሁሉ ጊዜ መልካምዋል ሁልከ መልካም ስራ والله መልካም የሰራ ሰው አይወድቅም ስኬታማ ነው የምትሆነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ صنائع المعروف መልካም ስራ መስራት تقيء مصارع السوء መጥፎን አወዳደግ ይጠብቃል መጥፎ አወዳደግ እንዳትወድቅ አብዱላህ ኢብኑ አባስ ምን ይላሉ صاحب المعروف የመልካም ሰው ይሁን ባለቤት لا يقع አይወድቅም ወይን فإن وقع وجد متكئا ቢወድቁ እንኳን መደገፍ ያገኛል ስለዚህ የመጀመሪያው ምንድነው በመልካም ቦታ ላይ መገኘት የአላህ ባሪያ መሆን ስኬታማ ለመሆን ዛሬ አጠር ነው ማለት ሁለተኛውና ወይም ሶስተኛው ሁለቱን በአንድ ላይ ማቀርበው አመስጋኝ ባሪያ መሆን ትግስተኛ መሆን ሁሉ ጊዜ በህይወታችን ባላንስ እንዲሆን ስኬታማ እንዲሆን አመስጋኝ ባሪያ መሆን አለብን ታጋሽ መሆን አለብን ሐያታችን ደግሞ እቺናት ወደርንም ጠላንም በዱንያ ስንኖር ኢማ ሐዘን ወኢማ ደስታ አይደል ሐዘንና ደስታ ሐዘን ላይ ሙሲባ ላይ ችግር ላይ ታጋሽ ያልሆነ ኒዕማ ሲመጣ አያመሰግንም ኒዕማ ሲመጣ አላህን ያላመሰገነ በላ ሙሲባ ችግር ሲመጣበት ምን አይሆንም አይታገስም ስለዚህ የመጀመሪያው ምንድነው ማነው ከዚህ ቀጥሎ ያሉት አላህን በብቸኝነት አምኖ መልካም ስራ ከመስራት ቀጥሎ ህይወታችን ስኬታማ እንዲሆን ደስተኛ እንድንሆን ታጋሽ ባሪያ አመስጋኝ ባሪያ መሆን አለብን ለዚህ ነው ረሱል አለይሂ ሰላቱ ወሰለም ነብዩ ያህያ صهيب بن سنان رضي الله عنه باستلالت حديث قال رسول الله صلى الله عليه وسلم عجبا لأمر المؤمن يا مؤمن نجر الجغن يغرمال نبي يتدنقوبت نبي يتغرموبت إن أمره كله له خير يسو نجر دمو ሁሉም ነገሩ خير ነው وليس ذلك لأحد إلا للمؤمن ይሄ ደግሞ አማኝ ላልሆነ ባሪያ እንጂ ለማንም አይሰጥም አማኝ ለሆነ ሰው ነው ይሄ ስጦታ ምንድነው እሱ إن أصابته سراء دستا سياغنيو መልካም ነገር ሲያገኝ ሸከር ያመሰግናል በጉልበቴ በጥበቤ እኔ በዲግሪ እኮ ነው ዶክተሬት ፒኤችዲ ምናምን ስንት የለፈውበት አይልም ወደ ማን ነው የሚያስጠጋው ወደ አላህ ነው አላህን ያመሰግናል አላህን ብቻ ማንንም እንትነን አይኮፈስም ልክ ዙልቀርነይን እኮ አላህ Subhanahu Wa Ta'ala ያውሉ ለታውሉለት ያጁጅና ማጁጅን የሚወጡበትን ግን እንደዛ ገንብቶ እንዳውጡ ከሰራ በኋላ አልተመጻደቀም قال هذا رحمه من ربي ይሄ ግድብ እኮ የሰራውት ያስተካከልኩት ከጌታ የሆነ ችሮታ ነው አለ እንጂ እኔ አላለም እንደ ቃሩን እኔ በእውቀቴ በመኔ ተሰጠው ብሎ አልተኮፈሰም እላይላል ያ ሰውን ይበላሻል hatta ዱንያ ላይ ካሉ ሰዎች አትግባባ ሰው ልጅ ጠቢዓ አላያችሁ ገንዘብ ይዞ ሚኩራራ ከሆነ ሚመጻደቅ ከሆነ ምን ከሆነ ሰው ይወደዋል እንዴ ሰው ይጠላዋል ሰው ጠላው ማለት ደግሞ ምንድነው በሚኖርበት አካባቢ ከተጠላ ህይወቱ ስኬታማ አይሆንም ሁሌ ያዘን ይጠበቃ በወጣ በገባ ቁጥር ጭንቀት ነው መደናበር ነው ግን አመስጋኝ ከሆነስ ማመስገን ምንድነው የአላህን ስታካፍል ስትሰጥ ምን ስትል ለአላህ ባሪያዎች መልካም ስትል ሰዎች ዘንድ ትወደዳለህ ሱብሃንአላህ ተናፋቂ ትሆናለህ አገር ወጣህ ብትሄድ የተለያየ ቦታ ብትሄድ የታለከለ አልመጣም ምን ነካው ምን ሆነ ሰው ሁሉ ይጨንቅላል ለምን መልካም አመስጋኝ ባሪያ ነህና
ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢን አሳበቱ ሰራ ደስታ ሲያገኘው ሸከር ያመሰግናል ፈካነ ኸይረን ለሁ ለሱ የተሻለ ነው ማመስገኑ። ወኢን አሳበቱ ضራኡ መከራ እንግልት ችግር ይመጣል። ዱንያ ነው። ዱንያ እኮ ሙሉ ነገር የተስተካከለ አይደለም። የተስተካከለ ሀያት ያለው ጀነት ብቻ ነው። አላህ የጀነት ያርገን። ጭንቀት የሌለው ጦርነት የሌለው ሰላም ሀገር ወላሂ ጀነት ብቻ ነው። ዱንያስ ውጣ ውረድ አላት። ዛሬ ደስታ ነገ ሀዘን፣ ዛሬ ሰላም ነገ ጦርነት፣ ዛሬ ሀብት ታገኛለህ ነገ ሀብት ታጣለህ። ጭንቀት ነው ዱንያ። ለቅሶ የበዛባት ናት፣ በላዋ የበዛባት ናት። እንደዛም ሆኖ ግን ስኬታማ ለመሆን አጣጣሙ ለመኖር እነዚህ ሁለት ነገሮች ያስፈልጋሉ። ምን? አመስጋኝ ባሪያ መሆን፣ ታጋሽ መሆን። ከታገሰስ ሶበረ ፈካነ ኸይረን ለሁ ለሱ የተሻለ ነው። ታዲያ ዱንያ ላይ ስንኖር ይሄ ደስታ አለ፣ እዚች ጋር ሀዘን አለ። ሀዘኑ ላይ ከታገስን ሌሎች ነገሮች ይስተካከላሉ። ሀዘን ላይ ከታገስን ኒዕማ ሲመጣ ካመሰገንን ወላሂ ደስተኛ ነው። አላህ ደግሞ ይጨምራል። ደግሞ የአላህ ቃል ኪዳኑ የሚያጅብ ነው። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ ይጨምርላችኋለሁ። ዒልም ሰጠ ስታመስግን ዒልም ይጨምርልሃል። ሀብት ሰጠ ስታመሰግን አላህ ይጨምርልሃል። አብዱልቃድር ጀላኒ ረሕመቱላህ ዐለይህ። አብዱልቃድር ጀላኒ ማለት ዓሊም ናቸው። የአገሬ ሰው ቀን ገድቦላቸው ዛሬ የጀላኒ ቀን ነው እያለ እንደሚመለኩ አይደሉም። የአገሬ ሰው እንደሰጣቸው ማለት ነው። አብዱልቃድር ጀላኒ ተውሂድን የኖሩ የአላህ ባሪያ ናቸው። ኢራቃዊ ናቸው። አላህን በብቸኝነት የተገዙ ናቸው። ምን ተከሰተ መሰላችሁ? ሀብትም ነበራቸው። አስመጪ ላኪ እንደሚባለው አለ አይደል? ከህንድ ሀገር መርከብ አስጭነው ይመጣል። በተቀመጡበት አገልጋያቸው መጣና የተጫነው እኮ መርከብ ሰመጠ አላቸው። አብዱልቃድር ጀላኒ ረሕመቱላሂ ዐለይህ ጎንበስ አሉና አስበው አልሐምዱሊላህ አሉ። ሄደ ይሰው ጥቂት ሰዓታት ቆየና መጣና በመደሰት በመዋከብ የእርሱ አይደለም የሌላ ሰው ነው አላቸው። አልሐምዱሊላህ አሉ። ይህ ሰው ግራ ገባው። ቅድም ጠፋ አልሐምዱሊላህ፣ አሁን መጣ አልሐምዱሊላህ። ታዲያ ምን ልበል? ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ ሳስተነትን ነበር። አልሐምዱሊላህ ምን ላይ ናት? እጄ ላይ ናት። እኛ ዛሬ የተቸገርኔ ነው። ዱንያ የት ናት? ልባችን። ዲንስ እጃችን ላይ። ዲን የሆነ ነገር ተነካ አላህ አለው። አውም አላህማ አለው። ይሄን ወቅ አላህ አለው። የዲኑ ጠባቂ ማን ነው? አላህ ነው። ግን አንተ ለዲኑ ትንሽ ማበርከት መስራትህ እንድትከበር ያደርጋል። ለኢስላም ስትሰራ በኢስላም ጥላ ውስጥ ለኢስላም ስታገለግል ትከበራለህ። አይ ካልክ ግን ውርደት ነው የሚያከናንብ አላህ እንጂ ዲኑ ምን ይላል? ይቀጥላል። ኢነላህ የንሱሩ ሀዘ ዲን ቢረጁሊን ፋጂር። ፋጂር በሆነ ሰው ከፈለገ አላህ ዲኑን ይረዳዋል። እኔ እናንተ ስላልሰራን ይቀጥላል ዲኑ። ዩሪዱላሁ ምንድነው ሱረቱ ዩሪዱነ ሊዩጥፊኡ ኑረላህ የአላህን ብርሃን ሊያጠፉ ይፈልጋሉ። ቢአፍዋሂሂም በአፋቸው ኡፍ ብለው እንደ ኩራስ እንደ ሻማ ኡፍ ብለው ሊያጠፉ ይፈልጋሉ። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። ከሃዲያን ቢጠሉ እንኳን የዲኑ ብርሃን ይሞላል። ከጫፍ እስከ ጫፍ ኢስላም ይደረሳል። የፈለገ ቢሆን እኛ ቁጭ ብል እኔ ነኝ የምዋረደው። እኛ ታዲያ ምን ተቸገርን? ዱንያ ልባችን ገባች። ዱንያውን ነገር ከሰርን ያዙን ልቀቁኝ፣ ጭንቀት፣ ለቅሶ። ዲኔውን ነገር ሲሆን አላህ አለው። አዎ አላህ አለው። ወቅ ይሄን ወቅ። እሳቸው ግን ዲኔ ልቤ ላይ ነው ወይስ እጄ ላይ? ዱንያው የት ነው? እጃቸው። እጅ ላይ የጠፋ ነገር ከጠፋ ጠፋ ነው። ሰላት የሆነ ነገር ሲያመልጠን ምንም አይመስለን። የሆነ ነገር ምንም አይመስል። ምን ሆነ? ዲናችን የት የተቀመጠው? እጃችን ላይ ሆኖ ነው። የት እናስቀምጠው? ልባችን ላይ እናስቀምጠው። ዱንያ እጅ ላይ ትቀመጥ። ተመለሰ ስትልም ለኢን ሸከርቱም ለአዚደነኩም ካመሰገናችሁን ጨምርላችኋለሁ። አው ማመስገን ነው። ሌላ ምን አለ? አላህን ማመስገን ነው። ቀንም ማታም በሁሉም ሰዓት አላህን ማመስገን ነው። አልሐምዱሊላህ ከነብዩ አንደበት አይጠፋም። አልሐምዱሊላህ አላ ኩሊ ሐል ይላሉ። መከራም መጣ ምንም መጣ ሁሌ ማንን ያመሰግናሉ? አላህን ያመሰግናሉ። የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ወላሂ ለናመሰግንም ግድ ይላል። እንደው እስቲ ራሳችንን ከሌላ አካባቢ እንየው። ባለንበት አካባቢ ላይ ሌላ አካባቢ የሚመጣው መከራ ስታይ እዚህ ሆነን አልሐምዱሊላህ ካላልን ምን አለቅስ ከሆነ እንዴት ነው ህይወታችን ጣዕም ሊኖረው የሚችለው? ሁሌ እንደ ምሳሌ የምናገራት ቃል አለ። ለምን? የዘመኑ ትልቅ ፈተና ስለሆነ
ኩላሊት ህመም በኩላሊት የሚታጠቡ ወንድሞች ካንሰር በሽታው ዛሬ የልብ ድካም ተብሎ ህመሙ በጣም እየበዛ መጥቷል ከባድ ወጪ እያስወጣ ያለ ነው እንደው በአላህ ጧት ተነስተን ፊታችን ስንታጠብ ጧት ኩላሊቶቻቸውን የሚታጠቡ ስንት ወንድም እህቶች አሉ የሉም ታዲያ አልহামዱሊላህ ማለት የለብንም ማመስገን የሆነ ነገር ስለጎደለ ዛሬ ንግድ የሆነች ነገር ላ አልহামዱሊላህ አለው በሰላም በል አልহামዱሊላህ ኢባዳዬን በአግባቡ እንድፈጽም ላደረገኝ ጌታ ሰላቴን በአግባቡ ሰግጃለሁ አልহামዱሊላህ ደጋግመው አልহামዱሊላህ አላህን ማመስገን ይሄን ስናደርግ ህይወታችን ምን ይሆናል የተሳካ ይሆናል አላህን ማመስገን ረሱል አለይሂ ሰላቱ ወሰለም በብዙ ሐዲስ ስለዚህ ጉዳይ ተናግረዋል አንድ ቀን አላህ ግብዣ አድርጎላቸው እስራ ሚዕራጅ በወጡበት ላይ ሁለት ዋንጫ ነገር እንደ ኩባያ ነገር መጣላቸው ሚን ኸምርን ወለበን ኸምርና ምን ያዘ ወተት ያዘ فنظر إليهما ነብዩ ሰለላሁ ዐለይሂ ወሰለም ወደ ሁለቱም ተመለከቱና فأخذ اللبن ወተቱን ያዝ አደረጉ فقال جبريل عليه السلام من على الحمد لله الذي هداك للفطرة ለፊጥራው ለትክክለኛው ነገር ፊጥራ ምንድነው እስላም ነው እስቲቃማ ነው ለምን እስላም ሁሉ ጊዜም ንጹህ ነው እንደ ወተት የጸዳ ነው ቀለል ያለ ነው ኢን ለላህ ያዘጌታ ምስጋና ይገባ لو اخذت الخمر خمر بتيز نورو غوت امتك امتوች በጠመሙ ነበር خمرን ላይ መጨረሻው ምንድነው ስቃይ ነው ኪሳራ ነው ነዳማ ነው ትቦስጥ ነው የሚከተው ኡሙል ኸባኢስ አሉት ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ይሄን እኮ ነው ዛሬ የዚህ አይነት ትውልድ እኮ ነው እንዲመጣ ማይፈልገው አይደል خمر አልጠጣም አስካሪ መጠጥ አልጠጣም ክልክል ነው ቁማር አልጫወትም ሙስና አልበላም የአላህን ታማኝ ሆኔ ለአገሬን ታማኝ ሆኔ አገለግላለሁ የሚለው አይፈልግም ዛሬ ሂጃብ ለብሳ አትማር ስትል እኮ እንደዛ አይነት ሰው አልፈልግም ነው ሰላት አይስገድ ስትል እንደዛ አይነት ሰው አልፈልግም ይያልክ ነው ይሄ ምንድነው የአገር ነቀርሳ ነው ካንሰር ነው የዛ አይነት ሰው አገርን የሚጎዳ ነው ታማኝ ያስፈልጋል ታማኝ ማን ማይፈልጋል በአግባቡ መስተናገድ ማይፈልግ ማን አለ በአላህ በሰዓቱ ገብቶ በሰዓቱ የሚወጣን አገልጋይ ሰራተኛን ማይፈልግ ማን አለ ሁሉም ይፈልጋል ግን ተግባር ላይ ሲታይ እንደዛ አይነት ስብዕና ያላቸው እንዲመጣ አይፈልጉም ሁሉ ጊዜ አንድ አባባል አለ አትሂድ በለው እንዲሄድ አድርገው አይደል አትማር በለው እንዳይማር አድርገው አትስራት በለው እንዳይሰራ አድርገው አይነት ነገር በምን በዲን ይመጡበታል መሰረታዊ ነገሩን እንዲተው በሂጃቡም በምኑም በሰላቱም በተለያዩ ነገሮች ይመጡበታል በግልጽ አይባልም ግን በዚህ በተዘዋዋሪ እንደዚህ ይደረጋል ይሄ ውድቀት ነው ልናስተካክል ይገባልና ሐምድ አላህን ማመስገን ነው ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ኩሉ አምሪን ذي بال لا يبدأ فيه بالحمد لله فهو أقطعنا ሁሉም ሸራዒ ነገር ማለት በአልহামዱሊላህ ያልተጀመረ ነገር ቆራጣ ነው ማለት በረካው ናቂሱል በረካ አሉ ነብዩ ሰለላሁ ዐለይሂ ወሰለም በረካው የጎደለ ነው ምን ከሌለው አልহামዱሊላህ ከሌለው ለዚህ ነው አንድች እንኳን ጉርሻ ጎርሳ ምን ባለው አልহামዱሊላህ ጠጣ ምን ባል አልহামዱሊላህ አላህን ማመስገን ሁሌ ስንነሳ ማለት ከንቅልፋችን ምን እንላለን አልহামዱሊላህ الذي احيانا بعد ما اماتنا واليه النشور ከሞትን በኋላ ህያው ላደረገን ጌታ ምስጋና ይገባው እንቅልፍ እኮ የሞት ወንድም ነው አኹል ሞት ነው አናውም አኹል ሞት ነው ለዚህ ነው ማታም ስንተኛ ዚክራችን ለምንድነው ካያስካት እዘንላት አለዛም ከለቀቀት ደግሞ ልክ ደጋግ ባሪያዎችን እንደምትጠብቀው ነፍሴን ጠብቃት በመልካም ነገር እንድትል እንጂኮ እንደተኛ በዛው መሄድ ስንት ወንድሞች እህቶች አሉ እንደተኛ አላህ ደግሞ ጧት ያነቃቸዋል ስለዚህ ምን ያስፈልጋል ምስጋና ያስፈልጋል አልহামዱሊላህ ሁሌ አልহামዱሊላህ ልንል ይገባል ነው ሌላኛው ትግስት እንታገስ ወላሂ ትግስት ውጤት አለው የታገሰ ሰው ሁሌ ስኬታማ ይሆናል የተሻለ ነገር ያመጣለታል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አቡ ሰለማ ቤት ሄዱ አቡ ሰለማ በጣም ጀግና ሰሃባ ነው ሞት መጣበት እና ሞት ሲመጣበት ቤተሰቦቹን መልካም ነገር እንዲጠይቁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አዘዙ ከዛ በአጠቃላይ ምን አሉ ሄዱና
أن أم سلمة رضي الله عنها قالت أم سلمة يا أبو سلمة بالبيتنا اندالت قال رسول الله صلى الله عليه وسلم يا الله ملكتني اندالو إذا هدرتم المريض أو الميت يموت سوغا وين بشتنيا غا يتغنياتشو غيزي فقولوا خير النجر تناغروا خير النجر يموت سوغا خير النجر لمن فإن الملائكة يؤمنون على ما تقولون ملائكتوች በምትሉት ነገር አሚን ይላሉ መጥፎን ነገር ከሆነ ያው ይመጣል ጥሩን ነገርም እንዲመጣ በተለይ በሽተኛ ጋር ስትሄድ ደግሞ ቴራራን ያልቀቀሽ በሽተኛን ማበሰር ነው አብሽር ለኸይር ነው አላህ ወንጀልን ሊያብስልህ ንጹህ ሊያረግህ ነው አብሽር ትድናለህ አበስረው እንጂ በሽተኛ ተገቢደን ተከሊቁ በዚህ በሽታ አይዳን ሞቷል አትበል ቴራራ አይለቀቅም እሱ ጋር لا باس طهورا ان شاء الله الله ወንጀል ሊያብስል ፈልገው ነው አበስረው አብሽር በለው ቴራር እንዲሆነን ጭንቀት ነገር እሱ ጋር ኸይር ነገር ተስፋ እንዲያደርግ አላህ መልካም ነገር እንዲከጅል አድርጉ ከዛ ረሱል አለይሂ ሰላቱ ወሰለም ይሄን ሲሉ قالت ام سلمة فلما مات ابو سلمة ابو سلمة يموت ጊዜ اتيت النبي صلى الله عليه وسلم فقلت يا رسول الله إن أبا سلمة قد مات أبو سلمة كموت قال قولي بيالات اللهم اغفر لي وله الله وي لانيم لسو مهرت لقسن بي السو نمارو أني نماري اندزيوم دقمو يتشال النقر تكالين بلش دعا درقيالات يصبرو تيتينونا فقلت ألكوين يالات اندو ملي لابو تالي اندو كابو سلمة يتشال ماني تكال ينبيو تزاز نوغن تزازات شو لاك بربيه ዱዓ አደረኩኝ አለች አላህ ረሱልን አለይሂ ሰላቱ ወሰለም ከሱ የተሻለን ተካልኝ ማንን ተካላ ነብዩን አለይሂ ሰላቱ ወሰለም የሰብር ውጤት ነው ኡሙ ሰለማ ምትባል ኡሙ ሱለይም ምትባል የአቡ ጠላሃ ባለቤት ነበረች ልጇ ታመመባት የሰብር ውጤት ስኬታማ እንዴት እንደሚያደርግ ኸይር ነገር እንዴት እንደሚያመጣ ምሳሌ ነው ያመጣሉ ልጇ ታመመ አቡ ጠላሃ ሲወጣ ታሞ ነበርና ጧት እስኪመለስ ልጇ ይሞታል ከፈናው ምን ብላ ጥግ ላይ ያስቀመጠች ለአቡ ጠላሃ እኔ ሳልነግረው እንዳትናገራለች አቡ ጠላሃ ማለት የአነስ ኢብኑ ማሊክ የእንጀራ አባቱ ነው ኡሙ ሱለይም ግን የአነስ እናት ናት ከዛ በኋላ እንዴት ነው ሲላት አይ ከቅድሙ የተሻለ ነው በቃ ተገላግሏል አርፏል ከዛ ሹፉ በአላህ ምን አይነት ጀግና ሴት ናት እስቲ ልብስ ውበት ያለው ልብስ ለበሰች እራት አቀረበችለት እራት በሉ አብረው ተኙ ግንኙነት አደረጉ ሐጃውን ከጨረሰ በኋላ ጥያቄ ጠየቀችው ጎረቤቶች ዕቃው ሰው ነው ያን ያወሱን ዕቃ መልሱልን ቢሉን ልንከለክላቸው ይገባል እንዴት ነው ምንከለክለው ያመስግነን ነው እንጂ መመለስ ያለብን በል እንግዲህ በልጅህም ሶብር አድርግ ከአላህ ተሳሰብ አላህ አውሶን ነበር ወሰደው አለ አቡ ጠላሃ በጣም ተቆጣ የተቆጣው በተከሰተው በልጁ ሞት አይደለም ልጄ ሞተው ግን እንዴት አንቺ ጋር እንደዚህ ይሆናለው ልጄ በሞተበት ይሄን ለነብዩ እናገራለሁ ብሎ ለረሱል አለይሂ ሰላቱ ወሰለም ሂዶ ነገራቸው ሱብሃንአላህ ልከን ሲላቸው ዛሬ ለሊት ግንኙነት አድርጋቸዋል አዎ የዛሬውን ለሊት ግንኙነት አላህ ይባርክላችሁ ብሎ ዱዓ አደረጉላቸው የአላህ ውሳኔ ነው በዛች ለሊት የተቀደረላቸው ልጅ ነበር አብዱላህ ይባላል ማለት ጊዜው ተደርሶ ተወለደ አብዱላህ ደግሞ አድጎ 9 ሁፋዞችን ወንድ ልጆችን ወለደ የምን ውጤት የሶብር ውጤት በህይወት ስኬታማ እንድትሆን ያደርጋል ሶብር አዩብ አለይሂ ሰላም ለ18 አመት በበሽታ ሲሰቃዩ አላህ Subhanahu Wa Ta'ala አላማረሩም አላህን አላማረሩም ሚስታቸው መጣ እንደው አንተ አላህ ነብይ ለምንድነው አላህን ማትለምነው ህይወት የተቀየረ እንደው በዚህ በሽታ እንዲያነሳለ ሰላም እንዲያደርግ ለምን አትለምነው ማለት እንደው አላህ ስንት አመት ነው ረሃ አድርጎ ያኖረን ብለው ጠየቁ በሰላም 80 አመት አው አረ والله አፍራለሁ ጌታዬን 18 አመት አው ምን መከራ ደረሳል 80 አመት ደስታ ኑሮና አይ ከዛ አዩብ አለይሂ ሰላም መቼ ዱዓ አደረጉ ህዝቦቻቸው የሰራት ወንጀል ነው እንደዚህ የሚያሰቃየው ሲሉ ወአዩብ اذ نادى ربه اني مسني الضر وانت ارحم الراحمين ጌታዬ ወይ እኔ ችግር ነክቶኛል አንተ ያዛኞች አዛኝነህና ምህረት ለግስ አላህ ዱዓውን ተቀበልነው እሱ ላይ ያለትን በሽታ ገለጽንለት አነሳንለት ቤተሰቡንም ንብረቱንም አምሳየው መለስንለት አለ አላህ የምን ውጤት የሶብር ውጤት ስለዚህ ባለን ቦታ ሁሉ ጊዜ hatta ንግድ ስትነግድ ሶብረኛው
ዛሬ ነገር አልተሳካም ከስር ተስፋ መቁረጥ አይደለም። ሶብረኛ ሆነ ለሌላ ስኬት መንደርደር መዘጋጀት ነው። ይሄ አልተሳካም ወደ ሌላው ነገር እንዲህ ማለት እንጂ ተስፋ ቆርጠ ሰነፍ መሆን አያስፈልግም። ንግድ ላይ ትምህርት ስኬታማ እንዲሆን ምን ያስፈልጋል? ሶብር ያስፈልጋል። ችግሮችን መጋፈጥ። አይ አልহামዱሊላህ በፊት እንደ እስኪብርቶ የሌላቸው ነበሩ እንደዚህ ትንሽ መከራ ያደረሰባቸው በስንት መከራ በቆዳ በእጃቸው ስንት ነገር ያደረጉ ግድግዳ ላይ እየጻፉ የተማሩ አላህ አመቻችቶን። ስለዚህ በትግስት ልቀጥል ብለህ ጠንካራ ተማሪ ንያ ነይተህ ጥሩ ዶክተር ጥሩ የአላህ ባሪያ እንደሆን ብለህ በሶብር ነይተህ ቀጥል። ጉዞህን ስኬታማ ትሆናለህ። ትዳር ስኬታማ እንዲሆን ምን ይፈልጋል? ሶብር ይፈልጋል። ሶብር የሌለው ትዳር ስኬታማ አይሆንም። ሶብር ከሌለ ዛሬ ተጋብቶ ነገ ፍርድ ቤት ነው የሚሆነው። ሶብር እሷ እሳት ስትሆን አንተ ውሃ፣ እሱ እሳት ሲሆን አንቺ ውሃ ሁኚ። ሁለቱም እሳት ከሆነ ያው ይቀጣጠላል። ሶብር ትዳር ሶብር ይፈልጋል። ስኬታማ እንዲሆን ሶብር ይፈልጋል። ልጆች በተስተካከለ ሁኔታ እንዲያድጉ ተርቢያ ይዘው እንዲያድጉ የእናትና የአባት የሁለቱ ባለትዳሮች መግባባት ወሳኝ ነው። ዛሬ ባለው ጥናት የጎዳና ልጅ ይባላል ማለት መንገድ ላይ ያሉ ከቤት በምን ወጡ? በአብዛኛው በእናት በአባት ጭቅጭቅ ይወጡ ናቸው። የአባቴ እናት ጭቅጭቅ ሰልችቷቸው ላ በልጆች ፊት ጥንቃቄ አንድ ሁለት በቃ ሶብር። እኛ ሌላውን አንቺ ምህቴ የጎረቤት ህይወት አትመልከች። ጎረቤቴ እንዲናት እንዲይዟ አትበይ። ቤትሽ የቤትሽ ኑሮ ይበቃሻል። ባልሽ ላንቺ ጀግና ነው፣ ላንቺ ንጉስ ነው። አንተም ሚስትህ ንጉስ ናት። ከአላህ በኩል የተሰጠህ አማና ናት። ተንከባከባት። አብሽር አላህ ሲያመጣው ደግሞ ሲያስተካክልኝ እንዲያደርግልሻል። የሆነ ነገር ባገኘ ቁጥር ሀዲያውን አድርግላት፣ አስደስታት። በቃላት ከሚናገራቸው ትንሽም ብትሆን ተግባር ሲደረግላቸው ሴቶች ያስደስታቸዋል። አላህ አቅሙን ከለገሰ ወላሂ አድርገው። አላህን ማመስገን ነው። ከዚሁ ከማመስገን ጋር ምንድነው? ሰደቃ ላይ ኸይር ነገር ላይ መገኘት። ወቅቱ የሐጅ ወቅት ነው አይደል? አዎ አላህ ርዝቅን የከፈተ አላህን አመስግንበት። በምን? ሐጅ በመሄድ ስንት አቅም ያላቸው ሰዎች ዱባይ ወይም ሌላ መዝናኛ ቦታ አውሮፓ ሀገራት ያ ሁሉ ገንዘብ ወጥቶ ሰው ይሽከረከራል። ሐጅ ሲባል ፍሬን ይይዛል። በዛ ይላል ገንዘቡ በዛ ይላል። እኔ ስለ ገንዘቡ መብዛት ማነሱ እየተከራከርኩ አይደለም። ነገር ግን አላህ አቅሙን ከሰጠ በሰጠ ሰዓት አላህን አመስግንበት። በገንዘብ እኮ አላህን ታመሰግናል። የአላህን ቤት ሂድ። ሐጅ ካልክ ሱብሃንአላህ አቅም ኖሮት ይላሉ ዑመር ኢብኑ ኸጣብ ሐጅን ያላደረገ ሰው ነሳራ ወይ ይሁዲው ነው ሙት ኢላ የለው አቅም ኖሮት። ከዚህ በፊት ነግሬያችሁ እንደሆነ አላቅም 24000 ብር ሐጅ ይደረጋል። 24000 ብር በወቅቱ ነው ምን እና አንደኛው 2000 ብር ያጠራቀማል በወር በአመት ስንት ይመጣል? 24000 ብር አይደል? 12 ሲባዛ በ2000 ያው 24000። ጓደኛው ምንድነው የምትሰራው አለው። አይ ለሐጅ እኮ እየሰበሰብኩ ነው። እንጂ አላህ የሁሉ ኒዕማ ለግሶ አንድ ያውጥተህ መሄድ የምትችል እንኳን አንተ አይደለም ሚስትህን እናት አባትህን ቤት ዘመዶችን መውሰድ የሚችል አቅም አላህ ለግሶ እስክታጠራቅም ምን ዋስትና አለ? ምን ጊዜ ማን ዋስትና አለው? የሚቀጥለው አመት ስትል ማን ዋስትና አለው? ሞት ይምጣ አላህ ነው የሚያውቀው። ከዛ ይሰው ታሪኩን ሲጨርስልኝ ምን አለ? አላህ በፈለገው ሀይ ይሄ ብዙ ነው ብሎ ቀረ። ማጠራቀም ጀመረ። መኪኖች በመገልበጥ ወፍጮ ቤቶች ነበሩ በቃጠሎ በምን ንብረቱ ወደመ። ምን ይቆጨው ነበረ? ምን ነው ሐጅ ባደረኩ ብሎ ይቆጨው ነበረ። ሐጅ ዑምራ ወንድሞች ልብ በሉ። ወቅቱ ስለሆነም ብቻ ሳይሆን ሁል ጊዜ ልባችን ላይ ይቀመጡ። ድህነትን እንዲፋቅለት የፈለጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ድህነት እንዲነሳለት ወንጀሉ እንዲራገፍለት የፈለገ ወይም ደግሞ እንደ ሐጅና እንደ ዑምራ ድህነትና ወንጀልን ሚፍቅ የለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐጅ ዑምራ ባደረክ ቁጥር አላህ ርዝቅንም ይጨምረዋል፣ ልብህን ያጠራዋል። የአላህን ደጋግ ባሮች ትመለከታለህ፣ ጉድለትን ታያለህ፣ ምህረት ትጠይቃለህ፣ አላህን ከኒዕማው ትጠይቃለህ። ሁሌ ሐሳባችን ያ ነው እንጂ ዱባይ ሲባል ያ ሁሉ ገንዘብ አውጥተህ ለመዝናናት ቤተሰብ 15 ቀን ትምህርት ዝግ ነው እዛ እስቲ ሊድ አረ እኔ አታዝናና አላልኩ። ነገር ግን እስቲ ዑምራ ደግሞ ፍቃቸዋ ዑምራን የመሰለ የአላህን ቤት እንዲመለከቱ የአላህ ቤት ፍቅር የካዕባን ፍቅር ውስጣቸው እንዲገባ ደግሞ ቤተሰብን ጋብዛቸው። አላህን ማመስገን የመጨረሻው ስለ ምስጋና አንድ ሐዲስ ተናግሬ ልዝጋው ፕሮግራሜ። ነብዩ አለይሂ ሰላቱ ወሰላም
عند حديث لين ديالو أبي موسى استلال فتلين يا الله ملك تنين ديالو إذا مات ولد العبد عند الله بارع لجوسي متبت قال الله تعالى الله هلال لملائكته لملائكتك قبضتم ولد عبدي يا بارع لجو يازات شبت فيقولون نعم أو فيقول قبضتم ثمرة فؤاده يلبون فري يعينون مارفيا والسدات شبت فيقولون نعم أو فيقول ماذا قال عبدي يزيكي زي بارع من ألبل والله تأيكال قال فيقولون حمدك واسترجع أنتنا مسجنا واسترجع إنا لله وإنا إليه راجعون إن يامي الله ننكوان يوصدوا نبرتي ننكوان يتفوا نبرتي إن يامو دسو تملاشنا نمالتنا إينا له الله من إلال ابنوا لعبد بيتا في الجنة لباري جنة بيت جنبولت وسموه بيتهم سيمولت بيت الحمد يمسغانو بيت بلاچو دمو سيمولت لمن امسغان لونه باريا اللهن ما مسكن مصيبه ሲመጣ ማናስብ ነብዩ እናስብ ነብዩ በህይወት ይያሉ 6 ልጆቻቸውን ቀብረዋል 6 ልጆቻቸው 7 ልጅ አላቸው በአጠቃላይ ከሳቸው በኋላ የሞተችው ፋጢማ ናት እሱም 6 ወር ነው የቆየችው እሷ በጣም ይወዷትን ኸዲጃን ቀብረዋል ነብዩ ሰለላሁ ዐለይሂ ወሰለም ብዙ መከራ ረሱል ላይ ተፈራርቋል እንደሳቸው ታጋሽ አመስጋኝ ግን በመድር ላይ የለም እሳቸውን እናስብ ለዓለማት እዝነት የተላኩ ነብይ ሁሉ መከራ ደርሶባቸው አይደል እኔስ እንበል አልহামዱሊላህ አላህ ይላሉ ዑለማዎች ማነው ሰለፎቹ የሆነ መከራ ሲደርስባቸው አልহামዱሊላህ የመጣው መከራ ከዚህ በላይስ ቢሆን ኖሮ አልহামዱሊላህ አላህ ምን ስላደረገው በትንሽ ስላደረገው ብዙ መከራ ደርሶባቸው ያን እናድርግ መጀመሪያ ያነሳውትን ርዕስንም እንዳትረሱ በሀገራዊ ምክክር ላይ ሁላችንም በንቁ ነገሮችን ልንከታተል ልንሳተፍ ይገባል ምን ነገር የተከሰተ ነው የተከናወነ ነው ሁላችንም በተጠንቀቅ ልናውቅ ይገባል የሂጃብ ጉዳይ የሁላችን ጉዳይ ነው የትምህርት ጉዳይ የሁላችን ጉዳይ ነው በአጠቃላይ ሸሪዓ ያዘዘን ጉዳይ የሁላችንም ጉዳይ ነው ልጄ እዛ ስለማይከለከል እዛ ያለው ሁሉም ይመለከታል እንደ እስላም ዛሬ ጎንደር ላይ ያውሉ መከራ ሲደርስ ሙስሊሙ ላይ ውስጤ ካልተሰማኝ ከነሱ እንዳልሆንኩኝ የአላህ መልእክተኛ ነግረውናል من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም ተብሏል በየትኛውም ዓለም ላይ ሙስሊም መከራው ሲደርስ ይሰማናል አገራችን ብቻ እንኳን አገራችን ይቅርና ከአገር ውጭ ፍልስጤም ላይ ያውሉ መከራ ሲደርስ ለምንድነው ልባችን የሚቆስለው የተሳሰርነው በላ ኢላሃ ኢላላህ ገበር ነው ስለዚህ ሁላችንም ዱዓ እናድርግ ዱዓ ብቻ ሳይሆን ሁላችንም በመነጋገር አንድነታችን በማጠናከር ነገሮች ላይ ትኩረት እንስጥ ለማለት ነው ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ኮነም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የሁላችን መጨረሻ አላህ ያሳምርልን የእውነት አማኝ አላህ አድርገን አማኝ አድርጎ አማኝ አኑሮን አማኝ አድርጎ ይግደለን ሙስሊም አድርጎ ይግደለን የአላህ መጨረሻቸው ካማረላቸው ባሮች መካከል አድርገን አመስጋኝ ባሮች አድርገን በመከራ ላይ የሚታገሱ በኒዕማ ላይ በጸጋ ላይ የሚያመሰግኑ ባሮች አድርገን መጨረሻችንን አሳምርልን ያ ረብ ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበል የኢትዮጵያ ሙስሊም ለሀገሪቱ ብዙ መከራ ብዙ እንግልት የከፈለ ነውና ያ አላህ ትክክለኛ መብታችንን አንተ አረጋግጥልን ትክክለኛ መብታችንን አንተ አረጋግጥልን በአንተ መንገድ ላይ ተጉዘን በአንተ መንገድ ላይ የምንሄድ አንተ አድርገን ዛሬ በጎንደር ላይ ሁሉ መከራ እየደረሰ ነው የመስጊድ ኢማም እየሞትን ያ አላህ ከሸሂድነት ደረጃ አላህ ያደርሳቸው አላህ ይቀበላቸው የዚህ ድርጊት ፈጻሚዎችን ደግሞ የእጃቸውን አላህ ይስጣቸው اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصر من نصر الدين واخذل من خذل المسلمين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلماتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله وبركاته